ክቡራንና ክቡራት የኦሮሞ ፈርስት ፖስት የዜና ሰዓት ተጀምሯል። በዛሬው ዕለት ያዘጋጀናቸውን አቤት ዜናዎችን እንደሚከተለው እናቀርባለን። አቤት ዜናዎች። የክልሉ ርዕሰ መስተዳደር የሰላም ሜዳሊያ በተሸለሙበት በባህር ዳር ጳጳሱ በኃይል የሚመጣ ሰላም የለም ሲሉ አቋማቸውን ገልጸዋል። እኛ እንደ ክራይሚያ አይደለንም ሲሉ የጅቡቲ ፕሬዝዳንት ኢስማኤል ኡመር ጌሌ የኢትዮጵያን የባህር በርና የባህር ኃይል ማስፈር ጥያቄ ውድቅ ማድረጋቸውን አስታውቀዋል። መንግስትን ሊፈነቅሉ ነበር የተባሉት የሲዳማ ክልል ባለስልጣን ያለመከሰስ መብታቸው ተነሳ። የብልጽግና ፓርቲ የምክር ቤት አባሉን በሕገወጥ የጦር መሳሪያ ግዥና ዝውውርም ወንጅሏቸዋል። የሱዳን ጦር ራሳቸውን ፊልድ ማርሻል ብሎ የሚጠሩትን የሊቢያ ጦር አበጋዝ ሀፍታርን በራሳቸው ላይ ጥቃት መሰንዘር ወንጅሏል። ወደ ለንደን ሲጓዝ የነበረው አውሮፕላን ተከስክሶ ከ200 በላይ ሰዎች ሕይወታቸውን አጠፉ። ዝርዝር ዜናዎችን እንመልከት። በአማራ ክልል የቀጠለው ግጭትና የባለስልጣናት ምላሽ። በአማራ ክልል በተለያዩ አካባቢዎች የሚፈጸሙ ጥቃቶች አሁንም እንደቀጠሉ ሲሆን የሰሜን ምዕራብ ወታደራዊ አዛዥ ሜጀር ጀነራል ሻምበል ፈረደ ህዝቡ ፋኖን በመደበቅ የጸጥታ ኃይሎች ላይ እንግፋት የፈጠረ ነው ሲሉ ወቅሰዋል። ጀነራሉ እናንመታቸው እናንተው ደበቃችኋቸው ማለታቸውም ተሰምቷል። ይህ አይነት ንግግር ጠቅላይ ሚኒስትሩም ከዚህ በፊት ህዝቡን ሲወቅሱበት እንደነበረ ይታወሳል። ይህ በእንዲህ እንዳለ በክልሉ ርዕሰ መዲና በባህር ዳር የሃይማኖት ተቋማት የሰላም ጉባኤ ላይ ሰላማዊ ሰልፍ የተጠራ ቢሆንም ላለፉት ቀናት ሲደረግ ከነበረው ቅስቀሳ አንጻር የተገኙ ነዋሪዎች ቁጥር አነስተኛ ሆኖ ታይቷል። በቅርቡ ከጠቅላይ ቤተ ክህነት ሥራ አስኪያጅነታቸው ተነስተው ወደ ሀገረ ስብከት የተጓዙት ብፁዕ አቡነ አብርሃም በበኩላቸው ኃያላናችሁ ብላችሁ የጦር መሳሪያ ስላላችሁ በኃይል ዝም ብታሰኙ እንኳን ሰላሙ ጊዜያዊ ነውና መንግስትም ተፈላሚዎችም ተቀራርበው እንዲነጋገሩ አሳስበዋል። በዚህ የሃይማኖት ተቋማት መድረክ ላይ ከተስተዋሉ ክስተቶች ውስጥ አንዱ ርዕሰ መስተዳደሩ አቶ አረጋ ከበደ የሰላም ሜዳሊያ የተሸለሙበት ሲሆን ይህ ሽልማት የተበረከተላቸው በክልሉ ያለው ጦርነት መፍትሄ እንዲያገኝ ላበረከቱት አስተዋጽኦ ቢባልም የክልሉ ሁኔታ ግን በአሁኑ ወቅት የሰላም እጦትና የውጊያ ቀጠና ሆኖ ቀጥሏል። በጎጃም ቀጠና በክልሉ እንጅባራ ከተማ ቅርብ ርቀት የተኩስ ልውውጥ የተካሄደ ሲሆን በአዊ ዞን ደግሞ በሊል አቅራራ የተፈጸመው ጥቃት የሚሊሻና የአድማ ብተና አባላትን ለጉዳት ዳርጓል። በጎንደር ቀጠና በኪንፋዝ በገላ ወረዳ እና በገደቤ ከተማም ግጭቶች ነበሩ። ላለፉት 4 ቀናት ከሰሜን ምዕራብ ዝናይ ክልሉ ኃይሎች ጋር ጠንካራ ውጊያ በተደረገበት ወደ ሱዳን ድንበር በሚወስደው የቋራ ቀጠና በተለይም በአይማ ወንዝ፣ ቋራ፣ አባይ ዳር እና አበሙር በተባሉ አካባቢዎች ከፍ ያለ ሰብአዊ ጉዳት መድረሱ ተነግሯል። ጦርነት ይቁም፣ አገዛዝ ይብቃ፣ የመስመር ላይ ትዕይንተ ህዝብና የመንግስት ምላሽ። ጦርነት ይቁም፣ አገዛዝ ይብቃ፣ እንዳትወሰዱብን በሚል መሪ ቃል በበየነ መረብ የተካሄደው ትዕይንተ ህዝብ ከተደረገ ከቀናት በኋላም የአገዛዙ ባለስልጣናት በቴሌቪዥን በመውጣት ምላሽ መስጠታቸውን ቀጥለዋል። በመቶ ሺዎች የሚቆጠሩ ኢትዮጵያውያን የተሳተፉበት ይህ የመስመር ላይ ዝግጅት ጦርነት እንዲቆም፣ ሰላም እንዲሰፍን እና የአገዛዙ አካሄድ እንዲቀየር የሚጠይቅ ነበር። የብልጽግና ፓርቲ ባለስልጣናት የዩቲዩብ ገጾችን በመዝጋትና የኢንተርኔት አገልግሎትን እስከ ማደክም ድረስ የተለያዩ ጥረቶችን ቢያደርጉም ትዕይንተ ህዝቡ የፈጠረው ተጽዕኖ የተነሳ በማግስቱ በሚኒስተር በርዕሰ መስተዳደር እና በከንቲባ ማዕረግ ያሉ ባለስልጣናት ምላሽ መስጠታቸው አልቀረም። አሁንም ይህ ትዕይንተ ህዝብ ስጋት እንደፈጠረባቸው በሚያመለክት መልኩ በየአዳራሹና በየቴሌቪዥን መስኮቱ በመቅረብ የተናገሩ ናቸው። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የመንግስት ሰራተኞችን ሰብስበው በዚህ ዘመቻ ልባችሁን እንዳይወስድ ምን ያክል ቢነቃችሁ ነው እንዲህ ያለ ነገር ያመጡት ሲሉ ጥሪ ሲያስተላልፉ ተሰምቷል። ጦርነት ይብቃ፣ ሰላም ይስፈን የሚል አጀንዳ በእርግጡም ለብልጽግና ያሰጋ ከሆነ ምክንያቱ ምን እንደሆነ የሚያውቁት እሳቸው ብቻ ይመስላሉ። የብልጽግና ባለስልጣናት መሰባሰብ አይችሉም ያለው የወሉ ኃይሎች በአንድ መድረክ ላይ መታየታቸውን ተከትሎ የተፈጠረው ስጋት ባለስልጣናቱ ትርጉም የለሽ ተራ ስብስብ ነው እያሉም ያጣጡሉት መረጋገብ ላይ ምላሽ እንዲሰጡ አስገድዷቸዋል። ወይዘሮ አዳነች አቤቤም ልባቸው እንዳይወሰድባቸው ሲለምኑ የነበረው የሚያወድሷቸውን ግለሰቦች መሆኑን ልብ ይሉ። ጠቅላይ ሚኒስትሩ በበኩላቸው ከቀናት በፊት ከአራሹ ይልቅ ተኳሹን ከሰሪው ይልቅ አጥፊውን የሚያወርስ ህዝብ ነው ሲሉ የኢትዮጵያን ህዝብ ወክሰዋል።
ከንቲባ አዳነች አቤቤም አክለው ድሮንን ያመጡልን መሪ አብይን በማግኘቷ ኢትዮጵያ እድለኛ ናት ሲሉም ተደምጠዋል። ይህ አመለካከት ግን ድሮኖች የበርካታ ኢትዮጵያውያንን ሕይወት እንደቀጠፉ የብዙ እናቶችን እንባ እንዳፈሱ ከጋራ ዕውቀት አይዝል። የዚህ ትዕይንተ ህድር አዘጋጆችም በቅርቡ ወደ መሬት ላይ ተግባራት የሚወርድ መሆኑን አስታውቀዋል። የኢትዮጵያ የባህር በር ጥያቄና የጎረቤት ሀገራት ምላሽ። ኢትዮጵያ የሚገባትን የወደብ ተደራሽነት ብልጽግና ከዋና አጀንዳ ካቀረበበት ጊዜ አንጻር ሀገሪቱን በጎረቤቶቿ እና በዚህ ስምሪት በሚሰጡ ሌሎች ሀገራት የተከበበች ዜጎቹ በስጋት እንዲታዩ ምክንያት ሆኗል። የሊማ ሊሞ መንገድ ነው ዋናው የታጁራ ወደብ ወደ ሳውዲ አረቢያ ለማልማት ወደ እንቅስቃሴ መግባቷን በተመለከተ ዘገባዎች መውጣታቸው የሚታወስ ነው። ፕሬዝዳንት ኡመር ጌሌ የሰጡትን ማብራሪያ በተመለከተ ከብልጽግናው ሰዎች ዘንድ እስካሁን ምላሽ አልተሰጠም። ጠቅላይ ሚኒስትር አብይ አህመድ ግን ባለፈው ዓመት የባህር በር ያላገኘ የራበው ህዝብ ይበላቸዋል ከሚለው ንግግራቸው በኋላ ከ3 ወራት በፊት ደግሞ ወደ አሰብ አመላክተው በ40 እና 60 ኪሎ ሜትር ርቀት ላይ ቀይ ባህር ተቀምጦ አትነኳት፣ አትደርሱም፣ አትሉንም ብለው ነበር። 30 እና 40 ኪሎ ሜትር ያለችን ቀይ ባህር ለመንካት አናልም ማለት የሚቻል አይመስለኝም። እኛ ህልመኞች ነን። የቀይ ባህር ጉዳይ ለኢትዮጵያ ህልውና ጉዳይ ነው። 130 ሚሊዮን ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም ሲሉ መናገራቸው የሚዘነጋ አይደለም። የሲዳማ ክልል ከፍተኛ ባለስልጣን ያለመከሰስ መብት ተነሳ። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ የሆኑት አቶ አለማየሁ ጢሞቴዎስ ያለመከሰስ መብታቸው በክልሉ ምክር ቤት ተነሳ። ምክር ቤቱ ይህን የወሰነው በክልሉ መንግስት ላይ በተደጋጋሚ መፈንቅለ መንግስት ለማካሄድ በመሞከር በህገወጥ የጦር መሳሪያ ግዢና ዝውውር ተባባሪነት፣ ህገወጥ አደንዛዥ እጽ ዝውውር እንዲሁም የኮንትሮባንድ ንግድ በማስፋፋት እንዲሁም ለግል ጥቅማቸው ገንዘብ በማሰባሰብ ተጠርጥሯል በሚል የቀረበባቸውን ሪፖርት ተከትሎ ነው። የሲዳማ ክልል ከፍተኛ ኃላፊነት ላይ የቆዩ ናቸው። ምክር ቤት አባሉ ያለመከሰስ መብት እንዲነሳ ከመወሰኑ በፊት የወንጀል ድርጊቶችን በተመለከተ ከተለያዩ አካላት መረጃዎች መሰብሰብና ተገቢው የማጣራት ሥራ ማከናወኑን የክልሉ አስተዳደር ገልጸዋል። ምክር ቤቱም የሰላምና ጸጥታ ቢሮ ኃላፊው ያለመከሰስ መብት እንዲነሳ በሙሉ ድምጽ ወስኗል። በሐምሌ 2015 ከኃላፊነት ከተነሱ በኋላ በቁጥጥር ስር ውለው የተከሰሱት የቀድሞ የሐዋሳ ከተማ ከንቲባ አቶ ጸጋዬ የቲኬም በሙስና ወንጀል ጥፋተኛ ተብለው በ13 ዓመት ጽኑ እስራት ተቀጥተዋል። የክልሉ ርዕሰ መስተዳድር ደስታ ሙደግሎ 6 ኪሎ ግራም ወርቅ በሽልማት መልክ እንደሚያከማቹ፣ በቤተሰቦቻቸው ስም ከ300 ካሬ ሜትር በላይ መሬት እንደሚወስዱ፣ በአሜሪካ ሚሊዮን ዶላር አውጥተው ቤቶችን እንደሚገዙ ለብልጽግናው ፕሬዝዳንት ማመለከታ መገባዙ ይታወሳል። የሱዳን ጦር በሀፍታር ኃይሎች ላይ ክስ አቀረበ። የሱዳን ጦር የሊቢያን ጦር አበጋዝ ፊልድ ማርሻል ሃሌ ሀፍታር የሚያዙት ሚሊሻዎች ጥቃት እንደከፈቱበት አስታውቋል። የሱዳን መከላከያ ጦር አዛዦች እንደሚሉት ከሆነ ሱዳንን ከሊቢያና ከግብጽ ጋር በሚያወስነው ድንበር ላይ የሰፈረ ጦራቸው በሱዳን ፈጥኖ ደራሽ ጦርና በሀፍታር ኃይሎች የተቀናጀ ጥቃት ተከፍቶበታል። 3 ማዕዘን ተብሎ በሚጠራው አካባቢ ሰፍሮ የነበረው የሱዳን መከላከያ ጦር እንደገና ለመደራጀት አካባቢውን ማፈግፈጉንም አዛዦች አስታውቋል። የሱዳን ፈጥኖ ደራሽ ጦር ለረጅም ጊዜ ከከበባት ከአልፋሽር ከተማ በ100 ኪሎ ሜትር ርቀት ላይ በሚገኘው ድንበር ሰፍሮ የነበረ ሲሆን በአብዛኛው ከቀድሞ አማጽያን የተወጣ ነው። የሱዳን ጦር የሀፍታር እና የፈጥኖ ደራሽ ኃይሎቹ የሐሚቲ ኃይሎች የድንበር መተላለፊያውን ለጦር መሳሪያ ዝውውር ይጠቀሙበታል ሲል ወንጅሏል። የሀፍታር ኃይል ግን ይህንን ወቀሳ አስተባብሏል። የተባበሩት አረብ ኤሚሬቶች ራሶችን ፊልድ ማርሻል ብለው ለሚጠሩት ሃሌ ሀፍታር ከፍተኛ ድጋፍ ከሚሰጡ መንግስታት አንዷ እንደሆነች ይታወቃል። የሱዳን ጦር ደግሞ የተባበሩት አረብ ኤሚሬቶች የሱዳን ፈጥኖ ደራሽ ጦርን ትረዳለች በማለት በተደጋጋሚ ማስጠንቀቂያዎችን ማውጣቱ የሚታወስ ነው። ህንድ ውስጥ አውሮፕላን ተከስክሶ ከ200 በላይ ሰዎች ሞቱ። ህንድ ውስጥ ከአህመዳባድ ከተማ አቅራቢያ ከሚገኝ ማረፊያ ከ240 በላይ ሰዎችን አሳፍሮ ወደ ለንደን በመብረር ላይ የነበረ የመንገደኞች አውሮፕላን ከተነሳ ከጥቂት ደቂቆች በኋላ ተከስክሷል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከ200 በላይ ሰዎች ሕይወታቸውን ማለፋቸው ተሰምቷል። ኤርዲያ ቦይንግ 787 የተባለው የመንገደኞች አውሮፕላን 230 መንገደኞችና 12 የበረራ ሰራተኞችን ጭኖ በረራውን ጀምሮ ነበር። ከነዚህም ውስጥ 160 የህንድ፣ 53 የእንግሊዝ፣ 7 የፖርቱጋል እና 1 የካናዳ ዜግነት ያላቸው ተሳፋሪዎች ይገኛሉ።